ሰላም ሰላም ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። ከዚች ልጅ ምን ተማራችሁ? ፍትህ ለዚች ልጅ ማለት አለብን ሁላችንም ማለት ነው። ምክንያቱም እች ልጅ ይሄ ሁሉ መከራ ይሄ ሁሉ ፈተና ደርሶባት እሱ ፍትህ አለማግኘቷ በጣም ነው የሚያሳዝነው ና ብዙዎች ደግሞ እሷ ሙልጭ አድርገው የሚሰድዋሉ ማለት ነው። ና በተለይ ቲክቶክ ላይ ከሰማችሁ አንቺ ስለማገጥሽበት፣ አንቺ እንዲህ ስለሆንሽበት፣ እንደዚህ ስለሆነ ነው የሚሉ የእሱ ውሽሞች ይመስሉኛል ማለት ነው። ልጅቷን ሙልጭ አድርገው የሚሰድቡ መቼም ይሄን ታሪክ ያልሰማና ያላነባ የለም። ክፍል 2 ና ክፍል 1 ላይ ልጅቷ ከዚህ በኋላ መውለድ አትችልም፣ ብዙ ነገር ማድረግ አትችልም፣ ጠግባ መብላት ራሱ አትችልም። ምክንያቱም ይፈታል ማለት ነው። ይሄ ነገር በደንብም አልዳንም እንዳያችሁት ክሩ ራሱ የተሰፋበት በጣም ነው የሚታየው። የሚያሳዝን አቤት ሰው ግን ጨካኝ ነው። ወንድን ልጅ እንድንጠላ እየተደረገን ያለ ነው በአሁኑ ሰዓት ላይ የእውነት። ከዛ በኋላ እዛ ቁጭ ብዬ የጠበቅኩት ፖሊሶች ከታች ያሉ፣ ሲቪሎች ደግሞ ከጀርባ ያሉ ያዙት። አንቺ ጋር ሲመጣ ልክ እኔ ጋር መጡ። ቁጭ ሲል ያዙት። እኔ ዝም የቁጭ ባልኩበት ነው የቀረው። ምንም አላልኩ። እንደዚህ አይነት የሰው አውሬዎች ለምን እንደበዙ ታውቃላችሁ? አገራችን ላይ ፍትህ ስለሌለ የሴት ልጅ ጥቃት አንገቷ ላይ ያለውን በጣም እንደምታዩት በጣም ይታያል። የሆዷም እንደዛው ማለት ነው። ይህን አክል እንዲህ አይነት አረመኔ እንዲህ አይነት አውሬ የሰው አውሬ ማለት ይሄ ልጅ ነው። የእውነቴን ነው ምላችሁ የሰው አውሬ እስማም ጭካኔው አስቡት። አሁን ማግባት መውለድ ከባድ ስራ መስራት አትችልም። አልፎ ተርፎ ጠግባ መብላት አትችልም። እንዲሁም ደግሞ ቅባት ያላቸውን ነገር መብላት አትችልም። ለምን ይፈታል ማለት ነው። ኦፕራሲዮን በመውለድ እንኳን ወሊድ ላይ እንኳን ኦፕራሲዮን ሲሆኑ ራሱ ምንድነው የሚደረገው? የሚከለከሉት ነገሮች አሉ። ከምግብም ከስራም ከምንም ማለት ነው። ያ ነገር እስኪድን ድረስ ማለት ነው። እና የዚች ልጅ ደግሞ አስቡት። በጣም የሚያሳዝን በጣም እንትን የሚል ነው። ይሄን አክል ጭካኔ ይሄን አክል ወንዶች አውሬ የምትሆኑበት ለምን እንደሆነ ብቻ አላቅም። ፈጣሪ ልቦና ይስጣችሁ። የእውነት አንድ ወንድ እንዲክፉ ሲሰራ ሁሉንም ወንዶች በድፍን እየሰደብን ያለ ነው። ምክንያቱም ስለምንናደድና ከሚደረገው ነገር አንጻር ነው። በዛ ልክ ደግሞ ባለጌ ቆሻሻ ሴቶች አሉ። እሷን ወርድ አድርገው የሚሰድቡ ቲክቶክ ላይ ካያችሁና ከሰማችሁ እሷን ደግሞ አለማድነቅ አይቻልም። በዚህ ድረስ ርቀት ሂዳ እሱን ለማስያዝ ያደረገችው ነገር በጣም 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 የምትደነቅ ናት ማለት ነው። እና ሀገራችን ላይ ፍትህ የለችም። ፍትህ ብትኖር ይሄ ሁሉ ነገር ባልኖረ። ፍትህ ቢኖር እንደዚህ ህዝብ ለህዝብ እርስ በርስ ባል በሚስቱ ሚስት በባሏ ይሄ ሁሉ ወንጀል ባልተሰራ። የኛ የሀገራችን የፍትህ እንዝላልነት ይሄ ነው። አስቡት። የጭካኔው ጥግ እንደ ከብት ሽማግሌ መጥቶ ሽማግሌዎቹን ውጡ በቃ ብሎ እነሱን ካባረረ በኋላ ያሳዝናል። ምን አክል አረመኔ ምን አክል ጭካኔ ነው! እንደ ከብት። ሴቶች መማር አለባችሁ። አንድ ወንድ ክፉ ነገር ሲያሳያችሁ ሊመታችሁ እጁን ራሱ ካነሳ አይደለም ስለት አንስቶ ውልቅ ብላችሁ መውጣት አለባችሁ። ማሰደብ የለባችሁም። ቁጭ ብላችሁ ማለት ነው። ሌሎችንም ሴቶች የሴት ጀግና ነው መሆን ያለባችሁ። እውነቴን ነው ምለው። የምን አባቱ ነው ደግሞ ተቀጥቅጬለት ልኑር እንዴ? በጣም ነው የሚያሳዝን። ራሳችሁንም ዝቅ አታድርጉ። የሚገርመው ደግሞ ቤተሰቦቹ ጭራሽ እሱ እንዳይያዝባቸው እሱ እንትን እንዳይል በጣም ደብቀው ማስቀመጣቸው። ሴት ልጃቸው ብትሆን እንደዚህ የሆነችው ይቀመጣሉ። ነጠላቸውን ዘቅዝቀው ነው እንጂ ሙሾ እየደረደሩ የሚሮጡት ማለት ነው የባል ቤተሰቦች ራሱ። ግን በዚች ልጅ ላይ ግን እነሱ ራሱ ግፍ ሰርተዋሉ ማለት ነው። ነገ ለልጆቻቸው ይቆያል ማለት ነው። ወንድ ልጃቸው እንዲያደረገ ነገ ደግሞ ልክ እሱ እንዳደረገ ሴት ልጃቸው ላይ ይሄን ጥቃት ይደርሳል። ምክንያቱም የወንድሟን ነው የምታገኘው። እነሱም የእጃቸውን ነው የሚያገኙትና ግፍ መጥፎ ነው። በጣም ያሳዝናል። ብቻ ልቦና ይስጠን ማለት ነው። የእውነት በጣም ነው ያሳዘነችኝ። በጣም ነው የሚዘገን ነው። ምን አክል ጭካኔ ምን አክል የአረመኔነት ጥግ እንደሆነ እዚህ ድረስ መሄድ። በዛ ላይ ደግሞ ቲክቶክ ላይ የስድብ ውርጅብኝ ቆሻሻ ሴቶች። እርግጠኛ ነኝ ውሽሞቹ ናቸው እነዛ ሰዎች ማለት ነው። ልጅቷን የሚሰድቡ ሴቶች የልጁ ውሽማ መሆን አለባቸው። ሌላ ነገር አይደለም። አለ ምክንያት እንደዚህ ሙልጭ አድርገው ልጅቷን ቅስሟን እየሰበሩ ቲክቶክ ላይ አይሰድቧትም። በሰላም ቢሆንማ ማለት ነው።
ስለዚህ ሴቶች ከዚህ ነገር መማር አለባችሁ። ከዚች ልጅ አንድ ወንድ እንደዚህ ሚሰድብሽ ሚያንቋሽሽሽ ለአንቺ ቦታም ጊዜም ከሌለው አንቺ እንደ ቆሻሻ የሚያደርግሽ የሚጠቀምብሽ ከሆነ አንቺ በጊዜ ለቀሽ ወደ ቤተሰቦችሽ ራስሽን ችለሽ መኖር አለብሽ። ከሱ ጋር አብረሽ መሟሟት የለብሽም ህይወትሽ እስኪጠፋ። እች ልጅ መጀመሪያ ነበረ ቦታዋን መያዝ የነበረባት። ይሄ ሁሉ ስለት ሳይነሳ ሲቀጠቅጣት ሲረግጣት በነበረ ሰዓት እያስተኛ እየሰከረ እየመጣ ከማንም ሴት ጋር እየማገጠ እያመሸ እየመጣ እየቀጠቀጣት በዛን ሰዓት ምንድን ነው የምትጠብቂው? ቆንጅዬ ናት፣ ልጅ ናት፣ ጽድት ያለውን አግብታ ወልዳ መኖር የምትችል ተከብራ አክብሯት የሚኖር ነው። ምን ስለሆነ ነው ይሄ አንድ ውርጋጥ ከዚህ ጋር አብራ የምትሟሟተው? ብቻ ያሳዝናል። ፍትህ እንጠይቃለን። ጠቅላይ ሚኒስትርዬ ይቅርታ፣ በ27 ዓመት ቆይታ ውስጥ ምን ያላየ ነው አለ? ምስጋና ለአመራሩ ይሁን፣ ቁርሳቸውን ድራፍት የሚጠጡ ወጣቶች አፍርተናል። ፍየል የሚቀናባቸው ጫት ቢጠፋ ሳር ከመጋጥ የማይመለሱ ስኬታማ ቃሚዎችንም አትርፈናል። ሪህ የሚያስይዝ ዘይት ለመግዛት ሪህ እስኪይዘን እንሰለፋለን። የዳቦ ቅርጫት ትሆናለች የተባለችው ሀገር ዳቦ እንደ ኪኔን በውሃ የሚዋጥባት ሆናለች። ቅርጫቱ ግን አለ፣ ስትፈልጉ ጠይቁን። ኮማንድ ፖስት የተሰኘ ጾም በአመት 2 ጾመናል። የትምህርት ቤቶች አጥር ጫት ቤትና ሺሻ ቤቶች ሆነዋል። ትምህርት ቤቶች ከማወቅ ይልቅ አለማወቅ የሚማሩበት ቤት ሲሆን አይተናል። አሁን ባለፈው አንዱ ተማሪ ማጂላን በጉዞ ላይ ያለ ጫማውን በልቷል። ይህ ምን ያሳያል ስል ብጠይቀው ይህ የሚያሳየው አንደኛ ጫማው የቻይና እንዳልነበረ ሲሆን ሁለተኛው ደግሞ የዛን ጊዜው ጫማ ከሙዝ ልጣጭ እንደሚሰራ ነው ብሎ መልሶልኛል። እና ምን ለማለት ነው? እኛ የኮንዶሚኒየም ዕጣ ብለን ስንጠብቅ ለካ ሀገራችን ተሰርቃለች። እሷን እኮ ነው ያስመለሱልን። ወደፊትም ይለወጣል ሲሉን አምነንዎታል። ያመንነው ደግሞ ብቻዎትን ነው። የቀደሙትማ አየናቸው እኮ። ወዲህ ግድም ጥፍር ይነቅላሉ፣ ወዲያ ግድም ጥፍር ቀለም ያስመጣሉ። ወዲህ ግድም እግር ይሰነክላሉ፣ ወዲያ ግድም ክራንችና ዊልቸር ያስመጣሉ። አዲስ አበባ ግን ታሪካዊ ከተማ ናት። የእግዚአብሔርን መኖር ከሚያስክዱ ማሰቃያ ቤቶች በዚህ ሀገር ኔትወርክ እግዚአብሔር ዘንድ ስልክ እስከሚደውሉ ፓስተሮች በአንድ ላይ አስተባብራ የምታኖር ከተማ። ዶክተርዬ ግን ይሄ ሁሉ ሲሆን እርስዎ የት ነበሩ? እቺ ልጅ ከተናገረችው ነገር እውነቷን ነው። ምን ያላየነው አለ? አሁንስ ምን ያላየነው አለ? አባት ልጁን ሲሰዋ፣ ጓደኛ ጓደኛውን ሲገድል፣ ወንድም ወንድሙን ሲገድል ምን ያላየነው አለ? በዚች በ7 አመት ውስጥ ምንም ያላየነው ነገር የለም። እውነቷን ነው እቺ ልጅ ያለችው። ምንም ያላየነው ነገር በዚች ምድር ላይ ኢትዮጵያ ውስጥ ያልተሰራ ነገር የለም። የሰው ልጅ ህይወት አልፎ እንደ ከብት እየተዘቅዝቆ ሲሰቀል አይተናል፣ ሲጎተት አይተናል። እንደ በግ የሰው ልጅ ስጋው ሲገፈፍ ህይወቱ ሳያልፍ አይተናል። እናቴ ልጇ ስክሪን ላይ ስትቀመጥ አይተናል። ምን ያላየ ነው? ምን ያልሰማ ነው? ምድር ላይ ምን ያልተደረገ ነገር አለ? በአብይ ዘመን ማለት ነው እንዴ? ምን አለ? ምንም አዲስ ነገር የለም እኮ። የእውነቴን ነው ምላችሁ። ምንም ዘግናኝ ነገር ህይወት በቃ እኔ እንጃ። የሰው ልጅ ወደ አውሬ የተቀየረበት ዘመን፣ ክፉ ዘመን። ብልጽግና ተባለ፣ አገር ችግኝ መትከል። የምን ዶክተር ነው ሲባል አብይ እውነት አንዳንድ ልጆች እኮ በጣም ነው የሚያውቁት። ዶክተር አብይ የምን ዶክተር ይመስላችኋል ሲባል ምን ቢሉ ጥሩ ነው? የችግኝ ዶክተር። ትክክል። ችግኝ ላይ ብቻ ነው ያተኮረ። በሻሻ የአረንጓዴ ሰፈር ናት። ልክ እንደ በሻሻ ነው ኢትዮጵያን እያደረጋት ያለው። እኛ ችግኝ ተተከለ፣ ዛፍ ተተከለ ምን ያደርግልናል? ሰው ካለቀ ማን ሊኖርበት ነው? እንስሶች እንዲኖሩበት ብቻ የአውሬ መናኸሪያ እንድትሆን የሰው አውሬን የበዛበት። ስንት አለቀ፣ ስንት ወጣት አለቀ፣ ስንቶች ፍትህ አጡ። የእውነት ከአጫሉ ጀምሮ እኮ እስካሁን ድረስ የአጫሉ እንኳን ህይወቱን ማን እንደገደለው አልታወቀም። ታውቃላችሁ አይደል? ኢየሱስ ማን እንደሆነ ሳይታወቅ እርስ በርስ የቀነኒን አስቡ፣ የትዝታን አስቡ፣ የሄበንን አስቡ። እንዴ ለገዳይ ለወንጀለኛ የሚፈነጭበት ሀቀኛና እውነተኛ ኢትዮጵያ ውስጥ በአብይ ዘመን የሚከሰስበት የሚገደልበት፣ ንጹሃኖች እንደ በግ የሚሰዉበት፣ ፍየሎቹ መርዘኞቹ እንደፈለጉ አውሬዎቹ የሚፈነጩበት። ምን ያላየ ነው አለ? በአንተ ጊዜ
እረ ስንቱን አውርተን ስንቱን እንተዋለን። ብቻ ፈጣሪ መልካም ነገር ለሀገራችን ያምጣ ማለት ነው። እና በዚች ልጅ ላይ ይሄ ህይወቷ ስለተረፈ እንጂ ህይወቷ አልፎ ቢሆንም ጠያቂ የላትም። ፈጣሪ ግን ከላይ እግዚአብሔር አምላክ የምስኪን አምላክ ህይወቷን አትርፏታል ይች ልጅ። ለዚች ልጅ ግን ሁላችንም ፍትህ መጠየቅ አለብን። ያሳዝናል በጣም እውነት። ከዚህ በኋላ ተስፋ እየቆረጥን ነው። ያላገባን ለማግባት ተስፋ እንቆርጣለን፣ ያልወለድን ለመውለድ ተስፋ እንቆርጣለን። ምክንያቱም ልጃችን ላይ የሆነ ነገር ቢደርስ ማንም ተጠያቂ ስለሌለ ማለት ነው። የህግ አካል የለም፣ መንግስት የለም፣ ፍትህ የሚያሰጠን የለም። ስለዚህ ወጣት ተስፋ እየቆረጠ ያለበት ጊዜ ነው ያለው። ፈጣሪ ደጉን ዘመን ያምጣልን፣ ይሄን ክፉውን ያንሳልን ብላችሁ ጸሎት አድርጉ። ያማል። ፍትህ ለዚች ልጅ ግን እንጠይቅ።